ሰባት የጸሎት ጊዜያት አሉ። ቢያንስ ግን ሁለት ጊዜ አንድ ሰው ጧትና ማታ ምስጋናዎች እነዚህን ምክንያት በማድረግ ማቅረብ አለበት፣ ማመስገን አለበት። በቀን ሁለት ጊዜ ቢያንስ። ይህን የማያደርግ ሰው ተስፋው የሞተ ነው፣ በድን ነው፣ ሬሳ ክርስቲያንም አይደለም። አንድ ሰው በ24 ሰዓት ውስጥ ሁለት ጊዜ ካላመሰገነ ቁጥሩ ከዲያብሎስ ነው የሚለው፣ ቁጥሩ ከሰይጣን ነው የሚለው። ዲያብሎስ አመስግን ቢሉት አላመሰግንም ብሏልና ይሄ ሰውም ለሌሊቱ ቢያንስ አንድ ምስጋና ማታ፣ ለቀኑ ደግሞ አንድ ምስጋና ጠዋት፣ እነዚህን ሁለት ምስጋናዎች ቢያንስ ማቅረብ ካልቻለ እንደ ዲያብሎስ አመስግን ሲሉት አላመሰግንም ያለ ሰው ነው ይላል። እውነት ከዲያብሎስ ጋር ከመቆጠር እግዚአብሔር ሁላችንን የሚሰውረን። ብዙ ሰው ጸሎት የሚያቆመው ተስፋ ሲቆርጥ፣ በቃ ለምኛለሁ እግዚአብሔርን ጠየቅኩት ግን አልሰጠኝም ብሎ ማሰብ ሲጀምር ሰውየው መሞት ይጀምራል። ከእግዚአብሔር ጋር መገናኘት ይተዋል፣ መነጋገር ይተዋል፣ ሕይወት ይቋረጣል፣ ስኬት ይቋረጣል። ለመጸለይ አንዱ አቅም ተስፋ ነው። እግዚአብሔር እንደሚሰጠን ተስፋ ሊኖረን ይገባል። እንደሚጎበኘን ተስፋ፣ እንደሚምረን ተስፋ፣ እንደምንለወጥ ተስፋ፣ ክብር እንደሚኖረን ወደፊት ተስፋ፣ ያሰብነው የጠየቅነው እንደሚደረግልን ተስፋ፣ ወጣትነታችን እንደሚባረክ ተስፋ፣ የፈለግነው እንደሚደረግልን በተስፋ መጽናት ያስፈልጋል። አምናችሁ ይላል በጸሎት የጠየቃችሁትን ሁሉ ትቀበላላችሁ ይላል። ጌታ ቅርብ ነው፣ እዚህ ነው ያለው፣ ይሰማኛል። ጸሎቴ ብዙ ዓመታት አይደለም የሚጓዘው፣ ጸሎቴ ደቂቃዎች አይደለም የሚጓዘው፣ ጸሎቴ ሰከንዶች አይደለም የሚጓዘው፣ ጸሎቴ ለማይክሮ ሰከንድ አይደለም የሚጓዘው፣ ልክ የለው። እንዲያውም አባቶቻችን ሲናገሩ እንዲህ ይላሉ፣ የአንድ ሰው የአማኝ ሰው ጸሎት ከአፍ እስከ ጆሮ ነው ይላል። አንድ ሰው ከቤት ሳይጸልይ በተለያየ ምክንያት ተጣድፎ ቢወጣ መኪና ውስጥ ሆኖ መጸለይ ይችላል፣ መንገድ ላይ ሆኖ መጸለይ ይችላል፣ መስሪያ ቤት ውስጥ ሆኖ መጸለይ ይችላል፣ ትምህርት ቤት ውስጥ ሆኖ መጸለይ ይችላል። ትንሽ ደቂቃ ምናልባት ያለበት ሁኔታ ውዳሴ ማርያም ዘርግቶ መጽሐፍ ዘርግቶ ለመጸለይ የሚመቸው ላይሆን ይችላል። ቁሞ እጁን ዘርግቶ ለመጸለይ የሚመቸው ላይሆን ይችላል። ያለበት ቦታ ግን በተቀመጠበት ቦታ ሆኖ የሚያውቀውን ጸሎት በቃሉ ይጸልይ። ይህን ግን ማድረግ ይኖርበታል። ጸሎት ማለት ለክርስቲያን እስትንፋሱ ነው። እስትንፋስ አይቆምም ወይም ትንፋሽ አይቆምም። እየተናገርኩ ተነፍሳለሁ፣ እያስተማርኩ ተነፍሳለሁ፣ ተኝተን እንተነፍሳለን ካልሞትን በስተቀር፣ ስራ እየሰራን እንተነፍሳለን፣ እየተመገብን እንተነፍሳለን፣ እያሰብን እንተነፍሳለን። ትንፋሽ አይቆምም በሁሉም ቦታ። ጸሎት ማለት እንደሱ። ክርስቲያን ልክ ማንኛውም ሰው ትንፋሹ በየትኛውም ጊዜ እንደማይቆም ሁሉ ክርስቲያን ከእግዚአብሔር ጋር መነጋገሩን ማቆም የለበት። በየትኛውም ጊዜ፣ በየትኛውም ቦታ፣ በየትኛውም ሰዓት፣ በየትኛውም ሁኔታ ክርስቲያን ከእግዚአብሔር ጋር መነጋገሩን አያቆም። የሚጸልይ ሰው ይህን ማሰብ አለበት። እግዚአብሔርን እንደ አባት፣ እግዚአብሔርን እንደ ባልንጀራ፣ እግዚአብሔርን እንደ እናት፣ እግዚአብሔርን እንደ ወንድም፣ እግዚአብሔርን እንደ እህት፣ እግዚአብሔርን እንደ ቅርብ ወዳጅ፣ እንደ ምስጢረኛ ማናገር አለበት። የሚጸልይ ሰው ይሄን ማወቅ አለበት። ከጸለያችሁ በኋላ በእግዚአብሔር ፊት ጉዳያችሁን ካፈሰሳችሁ በኋላ ክርስቶስ ፈቃደኛ የእኛን ጭንቀት ለመሸከም የእኛ ጭንቀት መድፊያ፣ ማራገፊያ፣ መጣያ ለመሆን ዝግጁ። በመስቀል ላይ እየቃተተ በደላችንን ተሸክሞ በእኛ በደል ሲደቅ እናውቀዋለን። ሊያሳርፈን ፈቃደኛ፣ የእኛን ጭንቀት ሊሸከም ፈቃደኛ ነው። ክርስቲያን ከጸለየ በኋላ ስለጸለየበት ጉዳይ አይጨነቅም። ክርስቲያን ይጠይቃል፣ አይጨነቅም። ክርስቲያን ይጸልያል፣ አይጨነቅም። ክርስቲያን ይለምናል፣ አይጨነቅም። በቃ በእግዚአብሔር ላይ ጥሎታል። ከዚህ አምኖ መሄድ። እኛ የሚጎዳንን ነገር ስንጠይቀው እግዚአብሔር በሕይወታችን ሌላ የሚጠቅመንን ነገር ይሰጠናል። አስደናቂ አምላክ እኮ ነው።